እንደው ለመረዳት ማትሞክሪ ደረጃሽን እወቂ። አንቺ እኮ አንድ ተራ ሰራተኛ ነሽ። ሊሊ ግን ለምንድነው ሁሌ እኔም በማየው መንገድ የምታስቢኝ? በህይወቴ በታሪክ እንዳንቺ አይነት ሴት መሆን አልፈልግም። እንዴት አይነት ሆንኩብሽ? ኧረ ወሬሽን አታውሪ በእናትሽ እንጂ እንደ ደህና ሰው ደግሞ ታወራለች እንዴ በእናትሽ። አቺ ምን አይለበሽ ነው? ምን ለበስኩ ትኛለሽ እንዴ? አንቺ በጣም እየተጨማለቅሽ ነው። ደረጃሽን በጣም እየረሳሽ ነው። ትሰሚኛለሽ? ምን ሆነ ደግሞ ይሄ? ጭራሽ ትከራከሪኛለሽ እንዴ? በጊቢና ቀይሪ። ለምን አንደኛሽ ረቅትሽን አትሆኝም? አረ ሊሊ ምንድነው? ለምንድነው ሁሌ የማየው ንግግር የምትናገሪኝ? ጭራሽ መልስ መስጠት ጀመርሽ? ለነገሩ ምን ታደርጊ? እማዬ ናት ጎበዝ ስትልሽ አናታችን ላይ ወጣሽው። ሊሊ ግን ለምንድነው ሁሌ እኔም በማየው መንገድ የምታስቢኝ? አሁን ወሬ አልፈልግም። ገብተሽ ቀይሪ። በስነ ስርዓት ልበሽን የተባልሽው ገባሽ? እሺ ቀይራለሁ። ሁሌ ግን ለምንድነው በሰው ፊት የሚያሸማቅቀኝ ነገር የምትናገሪው? የምታደርጊውም ጭምር በጣም እኮ ያስከፋኛል። ለምንድነው እንደዚህ የምታረጊው? ስሚ ገና ለገና ዳኒ ይመጣል ብለሽ ነው አይደል እንደዚህ ተሽሞንሽ? እንተዋወቃለን እኮ። አረ ይቅር ይበልሽ። እኔ እሱ ስለሚመጣ ብዬ ምንም የተሽሞንኩት ነገር የለም እኮ። ምን አቅልሻለሁ? ንገሪኝ አንቺ። እኔ እሱ ስለሚመጣ ብዬ ያደረኩት አንዳችም ነገር የለም። ደግሞ እሱ ስነ ምግባር ያለው ልጅ ነው። አንቺ እንደምትዩ ቀና ብሎ እንኳን ሰው የሚያይ ልጅ አይደለም እኮ። እሺ ጥብቅና መቆም ጀመርሽልኝ? ጥብቅና አይደለም፣ እውነቱን ነው የምናገረው። በይ አንቺ ካሉሽ ዝም ብለሽ ነው የምትለፈልሽ። ደግሞ በቂ ዳኒ ልቡ እኔ ላይ ነው ያለው። ታውቂያለሽ እንዴት እንደሚያይ? ምን እስከለፍትሻል? ኧረ ምንም ዝም ብዬ ነው። የሆነ ነገርማ አለ ያሳቀሽ። ምንድን ነው ያሳቀሽ? ኧረ ምንም የለም ዝም ብዬ ነው። እሱም በኋላ እናወራበታለን። አሁን ዘር በይ ከፊቴ። ሂጂ ግቢልኝ ወደዛ ሂጂ። ጭራሽ ትግለፍጥኛለች እንዴ? ጅል ድሮም ድሃ ነው። ቆይ እኔ ሊሊ አይደለሁም ባልሰራላት። ቤቶች እንዴት ናችሁ? እንዴ መጣል እንዴ? ሰላም ነሽ? እንዴት ነሽ? መስገን እንዴት ነህ? ሊሊ አልመጣችም? መጣለች። ቁጭ በል ልጥራለች። ችግር የለውም። እንዴት ነሽ? ትምህርት እንዴት ነው? በጣም አሪፍ ነው። ያው ከ2 ዓመት በኋላ ስለተመለስኩ ትንሽ ግን አሁን ላይ በጣም ደስተኛ ነኝ። በዛ ላይ ደግሞ ያንተ መገዛ ተጨምሮበት ማለት አንተ በነገርከኝም ያጠናን መሰረት እያጠናሁን በጣም ውጤታማ ሆኛለሁ። እንዲህ ነው መበርታት። እንግዲህ በሊሊ እንኳን ባይከሰኝ በአንቺ ጥሩ ውጤት ማምጣት በጣም ደስ ብሎኛል። በጣም አመሰግናለሁ። ማለት ተስፋ እንዲኖረኝ ስላደረከኝ ትምህርት ቤት መሄድ ብቻ ሳይሆን ማወቅ ያለብኝን ነገር ማወቅ እንዳለብኝ እንዲገባኝ ስላደረከኝ እውነት በጣም ነው የማመሰግነው። ኧረ ችግር የለውም። ይሄ ኖርማል ነው። የምነግርሽ ነገር ባገኘሽው አጋጣሚ አንብቢ። ለማወቅ ለማሻሻል ጥረት ካደረግሽ የማትደርሽበት ቦታ አይኖርም። መቼም በዚህ ስራ እንቀጥል። የተሻለ ደረጃ መድረስ ለሰዎችን መትረፍ ይኖርብናል። አራው ትክክል ነህ። ባለፈው ያወራሽኝ ያስተማሪው ነገር አወራሽ እንዴ?
አዎ አውርቼዋለሁ፣ ግን ምን እንደሆነ አላውቅም። ገንዘብ ፈልጎ ይሁን ብቻ ምን ምክንያት እንደሆነ አላውቅም፣ ዝም ብሎ ያመላልሰኛል። ችግር የለውም በቃ ስልኩን ትሰጪኝና እኔ ትምህርት ቤት ሄጄ ወንድሟ ነኝ ብዬ አወራዋለሁ። የምርህን ነው? አዎ አንቺ ጎበዝ ልጅ ነሽ። እዚህ ደረጃ ላይ ለመድረስ በጣም ብዙ ነገር አሳልፈሻል። ከአሁን በኋላ ወደኋላ የሚጎትትሽ ነገር እንዲኖር አልፈልግም። እኔም የድርሼን እወጣለሁ። በጣም ነው የማመሰግነው። ተመልሼ እመጣለሁ። ቆይ ከመጣ አሁን ነው የመጣሁት። ገነት፣ አንቺ ገነት፣ ነይ። አቤት ፈለግሽው? ምን እያደረግሽ ነበረ? ቀና ብለሽ አናግሪኝ። ምን እያደረግሽ ነበረ? አንቺ እንደምታስቢው አይደለም። ምን እያደረግሽ ነበር? ጠይቁሽን መልሽልኝ። እያመሰገንኩት ነበር። አንቺን ማን አመስገኝ ያደረገሽ? አንቺን ማን አቃፍ ያደረገሽ? ንገሪኛ። አልገባኝም። ከኔ ጋር ፉክክር ጀምረሽ ነው አይደለም? አረ የምን ፉክክር አመጣሽብኝ? ይኸውልሽ በጣም እያበዛሽው ነው። ከዚህ በኋላ እሱ ያለበት ቦታ ብትደርሺ እንጀራሽ ላይ ፍረጅ። እየሰማሽ ነው አይደለም? ከዚህ ቤት ነው መንቅሬ የማባረሽ። እንዴ አንድ ቤት እየኖረን የት መሄጃ አለኝ? እንዴት እንደዚህ ትናገሪኛለሽ? ስትፈልጊ ሲኦል መግባት ትችያለሽ። አላቅልሽም። ምንም ባልተፈጠረ ነገር ግን እንደዚህ መሆኑ ተገቢ ነው? አንቺ እኮ ስላልተረዳሽ ነው። ለምንድነው ለመረዳት የማትሞክሪው? ደረጃሽን እወቂ። አንቺ እኮ አንድ ተራ ሰራተኛ ነሽ። አጠገቡ እንዳትደርሺ ብዬሻለሁ። አጠገቡ እንዳትደርሺ። አደረኩኝ። ለምንድን ነው እንደዚህ የምታዘጋጂኝ? አትነፋረቂ። ድምፅሽን ቀንሽ። እጅ ግቢ ወደዛ ግቢ። ወይኔ ልጅቷን ችግር ውስጥ ከተትኳት። ምን አለ ቢቀርብኝ። ቆይ አሁን እቺ ምስኪን ልጅ ምን አድርጊ ነው የምትላት? ይቅርታ ዳኒ፣ ያስጠበቅኩ አይደል? ችግር የለውም። አሁን ወደ ጥናታችን ንግባ። ምን እባክህ፣ ዘመድ የሚባል ነገር አያስፈልግም። ትንሽ ነገር ካዩ ይቀጣሉ። ይቺማ እንዴት እንደጠገበች! በዛ ላይ የእጅ አመሏ አይነገርም። ሌባ ታውቃለህ አይደል? ኃይለኛ ሌባ ነች። ሌባ። ኧረ ተሳስተሽ። እንደዛ የምታደርግ አይመስልም። አንተ አታውቃት። ስንቴ ብር እንደጠፋኝ ብታውቅ። የማዬ ብትል የኔ ብትል ምንም። ስንቴ ተነገራት አሰማም። ተነገራት ምንም አሰማም። ለነገሩ ሌባ ነው። እሺ በቃ እኛ ወደ ጥናታችን ነው። ሙዴን ጨረበችብኝ እኮ በእናት። ሌላ ቀናጥ ነው። በቃ ምንም ችግር የለውም። እንደውም ለጥናት የሚረዱሽን አንዳንድ ነገሮች አዘጋጅ። እሺ አዘጋጃለሁ። ልሂድ። በቃ ደህና ሁኚ። እሺ ምንድን ነው የሚደነባበረው ግን? ሳይሰማኝ ሰው ሳይለኝ ይሄዳል እንዴ? ሰይጣን። ገነት! አንቺ ገነት! አቤት። ነይ። አቤት ፈለግሽ? ትዘለዘፊያለሽ እንዴ? ደግሞ ተነሺ። አሁን ደስ አለሽ? በአንቺ ምክንያት ዳኒ ሄደ። ምነው ባትወለጅ ሆነሽ በቀረሽ ማለት? ለምን እንደዚህ ትናገሪኛለሽ? ምን አደረኩ ማለት? እስስት እኔና እሱ ብንለይ ምን ትጠቀሚያለሽ ግን? እኔ ምን የምጠቀመው ነገር አለ? በጣም ትቀኝብኛለሽ። ባለኝ ነገር በሙሉ በጣም ትቀኛለሽ። ምን እስስት ነሽ ግን? እኔ በእንዳንቺ አይነት ሰው አልቀናም። መቼም ቢሆን እንዳንቺ አይነት ሴት መሆን አልፈልግም። አስመሳይ ነሽ። አትለፍልፊ ዝም ብለሽ። በህይወቴ በታሪክ እንዳንቺ አይነት ሴት መሆን አልፈልግም።
እንዴት አይነት ሆንኩብሽ? አፍሽን አትክፈች እሺ? እሺ እየሰማሽኝ ነው? ከዛ ልጅ ትርቂያለሽ። እራቂው ብዬ ደጋግሜ ነግሬሽ ነበር አይደለ? እና ቀና ብለሽ አውሪኝ። ምንድነው የሚዘጋሽ? አውሪኝ እያወራሽ ነው። አውሪኝ። ምን እንዳወራሽ ነው የምትፈልጊው? ቆይ ከዛ ልጅ እራቂ። እሺ እራቅልሽ ብዬሽ ነበር። እራቂ ብዬሽ ነበር። ደጋግሜ ነግሬሽ ነበር፣ ግን አንቺ አትሰሚም። ቆይ ምን እንዳደርግልሽ ነው? እሺ ምን እንዳደርግልሽ? እራቂው በቃ እራቂው። አጠገቡ እንድትደርሽ አልፈልግም። እንዴ ምንድን ነው? ቆይ እስኪ እንዴ አንቺ እንዴ ምን አይነት ሰው ነሽ አንቺ? ምን አደረኩኝ? ቆይ ዝም በይ እንዴ እያየሁሽ። እንዴ ደህና ነሽ አይደል? ደህና ነሽ? ምንም አልሆንሽም አይደል? አንቺ ምን አይነት ሰው ነሽ ግን? ምን አይነት አሳፋሪ ሰው ነሽ እንዴ አንቺ? ደግሞ ታረክሳለች እንዴ እንደ ደህና ሰው እንዴ? ምን አደረኩኝ? እሺ ወይኔ እንዴ አራቴው ዝም በይ በእናትሽ። እናቷ የለችም ብላ አይደል? እንደዚህ አይደል? ነው አይደል? አንቺ ሰው እንድትሆኚ እኮ ነው ያመጡሽ አይደል እንዴ? ሰርተሽ ሰው አትሆኝም እንዴ? ጭራሽ አንቀሽ ልደበድበን እንዴ? ዝም በይ በእናትሽ አታስመስይ። ስታስጠላ በእናታችሁ። ይህ በጥፊ ማለት ነበር። ዝም ደግሞ ትነፋረቃለች እንዴ አንቺ። የሰው አደራ ትበያለሽ። ስታስጠላ። ይህ በእናትሽ ይህ ደግሞ እንደሰው ታሪክ። ዝም በይ። ምን ትመስላለች በእናትሽ? ቆይ ለምን አትሰማኝም? አልሰማሽም። ምን እያየሁሽ እንዴ ምኑ ነው የምታስረጂ? አንገሽ ልገያት እንዴ? አልተረፈችም እኮ እንዴ ደግሞ ትነፋረቃለች እንዴ? ኧረ በእናትሽ አንቺ ደህና ሰው ነው የምትመስለው። ስትታይ እኮ ደህና ሰው ነው የምትመስለው። እሱ ነገር በቃኝ እኔ። ኧረ በእናትሽ እንዴ እቺ ሰው አይደለችም። እናቷ የለችም ብላ እኮ ነው እንዲህ የምታንገበግበኝ። አንቺ እኩያሽ ነች እንዴ? እንዴ ስታያት እንኳን ከአንቺ ጋር ትመጣጠናለች እንዴ? ዘለሽ ታንቂያታለሽ። ዝም በይ በእናትሽ አንቺ። ወሬሽን አታውሪ በእናትሽ እንዴ። እንደ ደህና ሰው ደግሞ ታወራለች እንዴ? በእናትሽ አይዞሽ፣ በቃ ተረጋጊ እሺ። ምንም እንትን ማለት የለብሽ፣ መረጋጋት ነው ያለብሽ። አይዞሽ። ቆይ ለምንድን ነው ምን ባደረኩኝ ነው እንደዚህ የምታደርጉኝ? በእናትሽ አንቺ ዝም በይ። ሰው ትመስላለች እኮ። ጫፏን እንኳን አልነካኋትም። ለምንድን ነው እንደዚህ የምታደርጉኝ? ምን አልሆነ እንኳን ወይኔ ጫፏን አልነካኋትም። ከዚህ በላይ ገደልሻት እኮ አንቀሽ እንዴ! ምን አይነት ሰው ነች በእናታችሁ? በስመ አብ። አንቺ ምን አይነት እቺማ ሰው አይደለችም። እቺ እንደ አንቃ ነው የምትገልሽ። ባዶ እኔ እኮ ባልደረሰልሽ ኑሮ አትተርፊም ነበር። ገበገበችኝ እኮ በእናትህ። ኧረ በለ በቃ ከየትም እያመጡ እዚህ ሰበሰቡ ነው። አንቺ እኔ እኮ ባልገባ እኮ በቃ አንቺ እኮ አትተርፊም። ከሞት ነው የተረፍከኝ፣ ከሞት። አይዞሽ እንጂ ማበዳላ ማትረባ እንዴ ሰርታት እንደመለወጥ። እስቲ አሁን ከአንቺ ጋር ምን ያደባድባታል? ምንድን ነው የምትፈልገው ነገር? እኔም እሱ እኮ ነገር አይገባኝ። ልገለኝ ትቀናለች፣ በእኔ እኮ ትቀናለች። አይደለም ነው የሚያሳጣት። ለምን አትቀናም እንጂ? ኧረ ማጥናት እንኳን አልቻልኩም እኮ ማጥናት። በስመ አብ። በቃ ከየትም ይመጣሉ። ምንም ሰው ሰርቶ መለወጥ እንኳን አይችልም እኮ በዚህ ዘመን እኮ። የሚፈልጉት ሌላ ነገር እኮ። አይዞሽ፣ ለማንኛውም እሺ ተረጋጊ አንቺ። በቃ ደርሼልሻለሁ። ለማንኛውም እቺን ቆይ እንሰራላታለን። እቺ የምትረባ ሰው አይደለች። ሰይጣን ተናደርሽ? ቁርስ ደርሷል። ቆይ አዘጋጃለሁ። መጀመሪያ ቤቱን ላስተካክል ብዬ ነው። ለማንኛውም ዛሬ እንግዳ ይመጣል። ቅጠጣ ልብስ አልፈልግም። በስነ ስርዓት ትለብሻለሽ። እኔ ቅጠጣ ልብስ ምን አለኝና ነው ቅጠጣ ልብስ የምለብሰው? የሰሞኑኛ ሁኔታሽ እኮ ያስታውቃል። የረሳሁልሽ መሰለሽ እንዲያለባበስሽ። ሊሊ፣ እኔ እንደዚህ አይነት ባህሪ የለብኝም እኮ። ለወሬማ ማን ብሎሽ? ማን ነው የሚመጣው? ምን አስጨነቀሽ? አድርጌ የተባልሽውን አታደርጊም እንዴ? አይ
የሚዘገጃጅ ነገር ካለ ቀድሜ እንዳዘገጃጅ ብዬ ነው። አዘበራርቂ ስሪ የምትባያ ትሰሪያለሽ። ቆይ ደግሞ ዛሬ ምስለሽው ነው እኔ የምሰጥሽ። አይ ነው የምትለብሺው እንዴ? ይህ እኮ የትልቅ ሰው ልብስ ነው። እንዴት አድርጌ ነው ይሄንን የምለብሰው? ልበሹ ተባልሽ አይደለ? ልበሹ። ትርፍ ወሬ አልፈልግም። ገነት ገነት አንቺ ገነት እንዴት ነሽ? ሰላም ነው? ገነት የለችም እንዴ? የለችም። ምን ነው? ሱቅ ሄዳ ነው? አይ ገነት ሱቅ ወጣችሁ እኮ መቼም እንኳን አትመለስም እ አምናችሁ አሁን እሷን ሰው ነች ብላችሁ ሱቅ ትልኳታላችሁ? እሷ ማለት እኮ ልክ ኖ የላከው ቆራል አይደል? እሱ ጋር እኮ መቼም አትመለስም። ኦኬ ምን አለ እኔ እኮ ግርም የሚለኝ ከአንቺ እንኳን ትንሽ ጸባይ እንኳን ብትማር እንዴ! ቢሊ አንቺ እኮ በጣም ጎበዝ ልጅ እኮ ነሽ እንዴ! በዚህ ላይ ቆንጆ ነሽ፣ በዚህ ላይ ስንት ጸባይ አለሽ። ምን አለ ከአንቺ ትንሽ እንኳን ብትማር። ቢሊ እኔ ባለፈው አይቻታለሁ እየመጣሁኝ መንገድ ላይ ከማንም ጋር እንደዚህ እያወራሽ ምናምን አላየኋትም። እሱን ለእማሚ ብትነግርልኝ። እኔ እኮ ለማዘር እኮ ለመንገድ እኮ አስቤ ነበር፣ ግን በቃ ማዘርን ደግሞ ማስጨነቅ አልፈለኩም። አዎ ለዛ ብዬ ነው እንጂ እኔ እነግራቸዋለሁ። እንዴ እኔ ሲመጡ እነግራቸዋለሁ። እዚህ ቤት መቀመጥ የለባቸውም። እንዴ ሲጀመር ከአንቺ ጋር እኮ መኖር የማይገባ ልጅ እኮ ነች። ጸባይ እኮ የትየለሌ እኮ ነች፣ የትየለሌ። አንቺ አለሽ እንዴ እርግብ የሆንሽ ልጅ አለች እንጂ የሰው ቁራ። እኔ ገነት ከሚሏት ሲኦል ቢሏት ይሻላል። ምን አይነት ሰው ነች በእናትሽ? እንደተላከሽ በቃ በዛው ነው መቀረው እንዴ? እቺ ሰው አለች እውነት። ባለፈው አይቻታለሁ። ጸባን ምንም የምትሻሻል ልጅ አለች። ምንም እኔ ምንሽ ልጅ እንትን እኮ ለማዘርም እኮ ላወራ ፈልጌ ምን ነው የክራዩ ጉዳይ ትንሽ እጄ ላይ ብር አልነበረም። ችግር የለውም እኮ ታዲያ ለማን እነግራታለሁ? እውነት ትነግሪያቸዋለሽ? አይ በእናትሽ አንድ አንቺ እኮ መልካም ምን ማር ይሆንሽ ልጅ ማር። ችግር የለውም ባገኘ ሰዓት ትሰጠኛለህ። ችግር የለውም። እሺ እናቴ እውነት በጣም ነው የማመሰግነው። በጣም ገነትን ግን አለቃ ትምጣ። እቺ የሰው መጨረሻ የምሬ ነው የምልሽ። ዛሬ መጨረሻው አሳያለሁ። ልጅ አመሰግናለሁ። ችግር የለውም። እውነት የሰው መልካም ሰው። እሺ ገነት አቺ ጭራሽ እዚህ ሰፈር ውስጥ ከማንም ጎረምሳ ጋር እንደዚህ መለፋለፍ ጀመርሽ? ምን ሳደርጋየኝ? ምንድን ነው? ምን ሳደርጋየኝ? እስቲ ደግሞ ትንሽ አታፍሪም እንዴ? ለምን አፍራለሁ? ምን አደረኩ? ምን ሳደርጋየኝ? አይኔን ግንባር ያድርገው ብለሽ ልሸመጥጪው እንዴ? ያማል እንዴ? አንተ ጤነኛ አይደለም። ቦታ እኮ ነው የጠየቀኝ ሰውዬው። ያማል እንዴ? ደግሞ ጭራሽ እኔ ላይ ትጮያለሽ? እና ስላላየው ነው። ኧረ ይሄን ጉድማ እነግርልሻለሁ እንዴ! ይሄን ጉራ ለማዘር ነግሬ ማለት ነው። ቀጥታ ዋጋ አንተ ጤነኛ አይደለም። ኧረ ዝም በይ በእናትሽ እንዴ! መጀመሪያ ለምን ሳታረጋግጥ ለምን ታወራለህ? ማዘርማ ይሄን ጉድ መስማት አለባቸው። እሺ ቀልዳለህ እንዴ? ገደል ውስጥ መግባት ትችላለህ። እሺ እንዴ! ጭራሽ እኔን ትሰድብኛለሽ? ወይኔ ቆይ እስኪ ከማዘር በፊት
እንዲሁም ለሷ ልንገራት። ሄሎ አንቺ ገነት፣ ይቺ ማነው ገነት የሚሏት ልጅ እዚህ ከወንድ ጋር ቆማ ስታወራ አሁን አየኋት። እኔ አሁን ደውዬ ለማዘር እነግራቸዋለሁ። አንተ ለማሚ ነገርካት ማለት በቃ ከቤት መንቅራ ነው የምታስወጣት። ማሚ ተው ይቅራት፣ ትንገራት በእናትህ። እሺ አንቺ ካልሽሽ እኔ ይኸውልሽ ለአንቺ ብዬ እንጂ ይኸውልሽ ዛሬ ደውዬ ጉዱን ነበር የምነግራት። ችግር የለውም በቃ እኔ ማስተካከል እችላለሁ። በጣም አመሰግናለሁ። እሺ በቃ እሺ ችግር የለውም። እሺ እቺንማ ዝም ብዬ አላባራትም። ዳንኤል ተወስድብኝ አይደለም? ገና አሳብድሻለሁ። ጠብቂ አንቺ ብቻ። እንዲህ በቀላሉማ አትሄጂም። አስፈራሪሽ የምትሄጃት። እሰራልሻለሁ።